ትርታ ቁርስን ከትርታ 97.6 ኤፍኤም በመከታተል ላይ ትገኛላችሁ ውድ አድማጮቻችን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዜናዎችን ወደ እናንተ የምናደርስበት ላይ እንገኛለን። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የልደትን ምዝገባን ለመከወን ወላጆች መገኘት አለባቸው የሚለው አስገዳጅ መመሪያ ጫና ፈጥሮብናል ሲሉ ተገልጋዮች ቅሬታ አቀረቡ። የወሳኝ ኩነት ምዝገባዎችን በወቅቱ ማስመዝገብ ማንኛውም ማህበራዊ አገልግሎቶችን ያለ እንግልት ለማግኘት የሚያግዝ እንደሆነ የሲቪል ምዝገባ ባለስልጣን ይናገራል። ይሁን እንጂ በተለይም የልደት ካርድን ለማውጣት ሁለቱም ወላጆች በአካል ተገኝተው ፎርም የመሙላትና አገልግሎት ሂደትን ግን በአደጋ በሕክምና በስራ ጫና ምክንያቶች መገኘት የማይችሉ ዜጎችን ከግምት እያስገባ ባለመሆኑ ሂደቱ የሚያሳድረው እንግልትና ድካም የማያስቀር በመሆኑ ምዝገባው አስቸጋሪ አድርጎብናል ሲሉ ተገልጋዮች ቅሬታቸውን አቅርበዋል። ለመሆኑ የተነሳውን የልደት ምዝገባ አገልግሎት ቀልጣፋ ለመሆን ቅሬታን ለማስቀረት ምዝገባውን በአንድ ወላጅ ማስፈጸም የሚቻልበትን ስርዓት መዘርጋት ለምን እንዳልተቻለ ትርታ የሲቪል ምዝገባና አገልግሎት ድርጅት ምክትል ዋና ዳይሬክተር የሆኑትን አቶ ጥጋቡ ሹመይ ጠይቀዋል። ባለስልጣን መስሪያ ቤቱ ለተነሳው ጥያቄ በሰጠው ምላሽ ቀደም ሲል የነበረው መመሪያ በእርግጥ የተጠቀሰውን የአገልግሎት ቅሬታ ቀልጣፋ እንዳይሆን ማድረጉን ገልጸዋል። ችግሩን ለማስቀረት የአዋጅ ማሻሻያ በማድረግ በከፍተኛ አመራሮች ደረጃ ውይይት መደረጉንና አገልግሎቱን በአንድ ወላጅ መጨረስ የሚቻልበትን ዝግጅት ተጠናቆ በቅርቡ ተግባራዊ ይደረጋል ሲሉ የሲቪል ምዝገባና አገልግሎት ድርጅት ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ ለትርታ ተናግረዋል። አክለውም በጊዜው የሚከሰቱ የወሳኝ ኩነት ምዝገባዎችን በወቅቱ የማስመዝገብ ባህል በማህበረሰቡ ዘንድ ሊዳብርና ሊዘምን እንደሚገባ የምዝገባ ዳይሬክተሩ አሳስበዋል ሲል የዘገበው ባልደረባችን አህመዲን ሸረፋ ነው። የትግራይ ክልልን እንደ ሌሎች የኢትዮጵያ ክፍል በምክክር ሂደቱ እንዲሳተፍ በትኩረት እየተሰራ ነው ተባለ። የስራ ዘመኑ ሊጠናቀቅ 2 ወራት የቀረው ሀገራዊ ምክክር ኮሚሽን የትግራይ ክልል የተለየ ትኩረት የሚፈልግ መሆኑ ሲሆን ለዚህ የክልሉ በጦርነት ለዓመታት መቆየት ነው ብለዋል። የትግራይ ክልል ከፕሪቶሪያው ስምምነት በኋላ አንጻራዊ ሰላም ቢሆንም ነገር ግን በክልሉ ያሉ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ አለመረጋጋቶች መኖራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ለክልሉ የተለየ ጥረት እንዲደረግ መገደዱን የኮሚሽኑ ቃል አቀባይ ጥጋቡ ታደሰ በተለይም ለትርታ ተናግረዋል። በተጨማሪም በክልሉ ያሉ ነዋሪዎች በምክክሩ ላይ ያላቸው ግንዛቤ አነስተኛ መሆኑን ገልጸው ይህም ሂደቱን እንዲዘገይ አድርጎታል። በአሁኑ ሰዓት ኮሚሽኑ በክልሉ ያሉ አጀንዳዎችን ለማሰባሰብ በክልሉ ካሉ ባለድርሻ አካላት ማለትም ከትግራይ ክልል ጊዜያዊ አስተዳደር፣ ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች፣ ከሃይማኖት አባቶች ጋር እንዲሁም ከምሁራን ጋር በጋራ ውይይቶችን በማድረግ መቀራረቡ እንዲፈጠር ጥረቶች እየተደረጉ መሆኑን ተገልጿል። በክልሉ ከበፊቱ መሻሻሎች እንዳሉ የገለጹት አቶ ጥበቡ ነገር ግን ኮሚሽኑ አሁንም ድረስ ምክክር ኮሚሽኑ በክልሉ በተጨባጭ ሁኔታ ተግባራዊ ለማድረግ አስቻይ ሁኔታ አለመኖሩን ጨምሮ ገልጸዋል። በክልሉ ያሉ የአጀንዳ ማሰባሰብ ሂደት እስከ አሁን ጥረቶች እየተደረገ ቢሆንም ነገር ግን ኮሚሽኑ የተሟላ ተግባራዊ እንቅስቃሴ አለማድረጉን ነው የተገለጸው። በተመሳሳይ በአማራ ክልል ስራዎች ቢሰሩም ነገር ግን በክልሉ ከሚኖሩ ከፋኖ ታጣቂ ኃይሎች ጋር ኮሚሽኑ የምክክር ሂደቱን ለማድረግ ጥረቶች እየተደረጉ መሆኑን የኮሚሽኑ ቃል አቀባይ ተናግሯል። በተጨማሪም ኮሚሽኑ በአንድ የኢትዮጵያ ክፍሎች ያሉ የታጠቁ ኃይሎችን በምክክር ሂደቱ ለማሳተፍ ሂደት ላይ ነው ብለዋል። የኮሚሽኑ የስራ ዘመን ሊጠናቀቅ 2 ወራት ገደማ የቀረው መሆኑን መነሻ በማድረግ ስራዎች በተያያዘው የስራ ዘመን ይጠናቀቃሉ ወይ የሚል ጥያቄ ከትርታ የቀረበ ሲሆን ኮሚሽኑ በምላሹም በእነዚህ 2 ወራት 3 ስራዎች እንዲጠናቀቁ ጥረት እየተደረጉ ቢሆንም ነገር ግን በቂ ነው ብሎ ለመናገር እንደሚያዳግት የገለጹት አቶ ጥበቡ ስራዎች በተያያዘው የስራ ዘመን ካልተጠናቀቁ ኮሚሽኑ ከሚመለከታቸው ባለድርሻ አካላት ጋር ምክክር እንደሚያደርግ አክለው ተናግረዋል ስትል የዘገበችው ባልደረባችን ብርቱካን ዋልተንኩስ ናት። አድማጮች ቀደም ሲል እንግዲህ ከሀገር ውስጥ ያገኘናቸውን ዜናዎች ነበረ ወደ እናንተ ያደረስ ነው። አሁን ደግሞ ከውጭ ዜናዎች እናልፋለን።
ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ ወዳገኘነው ዘገባ እናልፋለን። ኬንያ በታሪኳ ግዙፍ የተባለውን የመንግስት የነዳጅ መስመር ኩባንያ የአክሲዮን ሽያጭ ጀምራለች። ኬንያ በታሪኳ ከፍተኛ መጠን ያለው ገንዘብ ይገኝበታል የተባለውን የ65 በመቶ የመንግስት የነዳጅ መስመር ኩባንያ የአክሲዮን ሽያጭ ሰኞ ዕለት ጀምራለች። መንግስት በዚህ ሽያጭ 106.3 ቢሊዮን የኬንያ ሽልንግ ወይም 825 ሚሊዮን ዶላር ለመሰብሰብ አቅዷል። ይህም በምስራቅ አፍሪካ በአገር በቀል ምንዛሬ ከተካሄዱ የህዝብ አክሲዮን ሽያጮች ትልቁ ያደርገዋል። ይህ የሽያጭ ሂደት የፕሬዝዳንት ዊልያም ሩቶ መንግስት ከመንግስት የልማት ድርጅቶች እጁን ለማውጣት የጀመሩት የሪፎርም አካል ሲሆን መንግስት በሳፋሪኮም ቴሌኮም ላይ ያለውን ድርሻም በመቀነስ ላይ ይገኛል። የኬንያ መንግስት ከፍተኛ ብሔራዊ ዕዳ ያለበት ሲሆን ዓመታዊ ክፍያውም ከመንግስት ገቢ 40 በመቶውን ይሸፍናል። የገንዘብ ሚኒስቴሩ ጆን ሞምባዲ በሽያጭ ማስጀመሪያ ስነ ስርዓቱ ላይ ለቀጣይ የመሰረተ ልማትና የህዝብ አገልግሎት ፕሮጀክቶች አዳዲስ የፋይናንስ አማራጮችን መጠቀም ግድ ይለናል፣ ምክንያቱም የተለመዱት የታክስና የብድር መንገዶች አሁን ላይ ምንም ክፍተት የላቸውም ብለዋል። እንደ መመሪያ ከሆነ የአንድ አክሲዮን ዋጋ በ9 የኬንያ ሽልንግ ተተምኗል። ሽያጩ እስከ የካቲት 12 የሚቀጥል ሲሆን በናይሮቢ የአክሲዮን ገበያ ላይ ዝውውር የሚጀምረው ደግሞ መጋቢት 1 እንደሚሆንም ተገልጿል። ከሚሸጠው አክሲዮን ውስጥ 15 በመቶ ለነዳጅ አከፋፋይ ኩባንያዎች፣ 5 በመቶ ለሰራተኞች፣ ቀሪው ደግሞ ለአካባቢው ነዋሪዎችና ለውጭ ኢንቨስተሮችም ይከፋፈላል ተብሏል። መንግስት በኩባንያው ውስጥ የ35 በመቶ ባለቤትነቱን ይዞ ይቆያልም ተብሏል። በመጨረሻም ዶናልድ ትራምፕ የአውሮፓ ሀገራት ከግሪንላንድ ይልቅ ትኩረታቸውን በዩክሬን ጦርነት ላይ እንዲያደርጉ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመቆጣጠር ኃይል ይጠቀሙ እንደሆነ ከመናገር የተቆጠቡ ሲሆን የአውሮፓ ሀገራት ትኩረታቸውን በዩክሬንና ሩሲያ ጦርነት ላይ እንዲያደርጉ አሳስበዋል። ፕሬዝዳንቱ ከኤንቢሲ ኒውስ ጋር ባደረጉት አጭር የስልክ ቃለ ምልልስ ግሪንላንድን ለመግዛት ለሚያደርጉት ጥረት እንቅፋት የሆኑ የአውሮፓ መሪዎችን ተችተዋል። ግሪንላንድን መግዛት የአሜሪካን ብሔራዊ ደህንነት ከውጭ ስጋቶች ለመጠበቅ አስፈላጊ መሆኑንም ገልጸዋል። አውሮፓ ትኩረት ማድረግ ያለባት በሩሲያና በዩክሬን መካከል ባለው ጦርነት ላይ ነው። በግልጽ እንደሚታየው ጦርነቱ የደረሰበት ደረጃ ይታወቃል። የአውሮፓ ትኩረት መሆን ያለበት ይኸው ነው እንጂ ግሪንላንድ መሆን የለባትም ብለዋል ትራምፕ። ፕሬዚዳንቱ ደሴቷን በኃይል ለመያዝ እቅድ እንዳላቸው ለቀረበላቸው ጥያቄ ምላሽ ለመስጠት ፈቃደኛ ባይሆንም በግሪንላንድ ጉዳይ ላይ ስምምነት ካልተደረሰ ግን በአውሮፓ ምርቶች ላይ 100 በመቶ የታሪፍ ወይም ቀረጥ እንደሚጥሉ በድፍረትም ተናግረዋል። ከዚሁ ጋር ተያይዞ የአውሮፓ ህብረት ትራምፕ በግሪንላንድ ጉዳይ ለሰነዘሩት የንግድ ቀረጥ ማስፈራሪያ ምላሽ የሚሆን እስከ 93 ቢሊዮን ዩሮ የሚደርስ የአሜሪካ ምርቶች ላይ የተገላቢጦሽ ቀረጥ ለመጣል እያሰበ መሆኑም ተዘግቧል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶውን ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። ይህን ሰዓት በአጋርነት አብረውን እየሰሩ የሚገኙ ድርጅቶች አሉ። ቀዳሚው ማን እንደ እናት የሚላችሁ እናት ባንክ ነው። እናት ባንክ እንግዲህ በኢትዮጵያ በሁሉም ከተሞች በሁሉም ቦታዎች በሚባል ደረጃ ቅርንጫፎችን እያስፋፋ የሚገኝ ባንክ ነው። እርስዎ የሚጠበቁበት በእናት ባንክ ደንበኛ መሆን ነው። ታዲያ እናት ባንክ ደንበኛ ሲሆኑ በምን አይነት መንገዶች ይጠቀማሉ? በእናት መላ የክፍያ አማራጭ የልጆቹን የትምህርት ቤት ክፍያ መክፈል ቢሹ ባሉበት ሆነው ወራዊ ክፍያቸውን መፈጸም ይችላሉ። ከዚህም ባዘለለ እንግዲህ ጉዞ ትኬቶችና የመጽሐፍ ግዢ ክፍያዎችን መፈጸም ያስችላል። እንዲሁም ደግሞ የአጭር የጽሁፍ መልእክት በማድረስ ትምህርት ቤት መገኘት ባለባችሁ ጊዜ የአጭር የጽሁፍ መልእክትም እንዲደርሶ ያደርጋል። ይህ ብቻ አይደለም። በእናት ሁሉም ይቻላል የሚላችሁ እናት ባንክ የአውሮፕላን ትኬት ለመቁረጥ ጊዜ ቢያንሳችሁ
አጭር አማራጭን የዘረጋው እናት ባንክ በእናት ባንክ በኩል የጉዞ ትኬቶቻችሁንም መቁረጥ ትችላላችሁ። ማን እንደ እናት ባንክ የሂሳት አጋራችን ነው። ሌላኛው የሂሳት አጋር በመሆን አብረውን ቆይታ የሚያደርገው ራይድ ትራንስፖርት ነው። እንግዲህ የበዓል ሰሞን ነው። ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶችም በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። ከልቦ በቀረበው ትርታ 97.6 ኤፍኤም የማክሰኞው ማለዳ ትርታ ቁርስ መሰናዶ ነው በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የጥምቀት በዓል በሰላም መጠናቀቁን የኢትዮጵያ ፌዴራል ፖሊስ አስታወቀ። በሀገር አቀፍ ደረጃ የተከበረው የጥምቀት በዓል አዲስ አበባን ጨምሮ በሁሉም የሀገሪቱ አካባቢዎች በስኬት መጠናቀቁን የኢትዮጵያ ፌዴራል ፖሊስ አስታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ዘንድ በመላው ሀገራችን በታላቅ ድምቀት የተከበረው የከተራና የጥምቀት በዓል በስኬት እንዲጠናቀቅ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታና ደህንነት አካላት ጋር በመቀናጀት በዘመናዊ ቴክኖሎጂ የታገዘ ሰፊ የሰው ኃይል በማሰማራት ተገቢውን የጸጥታ ስራ በማከናወን ኃላፊነቱን በሚገባ ተወጥቷል ተብሏል። የተሰጣቸውን ሀገራዊ ተልእኮ መሰረት በማድረግ የሕዝቡን ሰላምና ደህንነት በማስቀደም ከከተራ ጀምሮ በተለያዩ አካባቢዎች የተጠናከረ ጥበቃ በማከናወን በዓሉ በስኬት እንዲጠናቀቅ ኃላፊነታቸውን በብቃት ለተወጡ የጸጥታና ደህንነት ተቋማት አመራሮችና አባላት የኢትዮጵያ ፌዴራል ፖሊስ ላቅ ያለ ምስጋና አቅርበዋል። ለጸጥታና ደህንነት አካላት አስፈላጊውን ትብብርና ድጋፍ በማድረግ የበኩላቸውን ድርሻ ላበረከቱ ለሃይማኖት አባቶች፣ ለበዓሉ አስተባባሪዎች፣ ለእምነቱ ተከታዮችና ለወጣቶች የኢትዮጵያ ፌዴራል ፖሊስ ላቅ ያለ ምስጋና እያቀረበ በዛሬው ዕለት የሚከበረው ቃና ዘገሊላ በዓልም በስኬት እንዲጠናቀቅ ህብረተሰቡ ትብብሩን አጠናክሮ እንዲቀጥል ጥሪ አቅርበዋል። ደብረ ማርቆስ ዩኒቨርሲቲ 618 ያህል ተማሪዎችን ለቃል ኪዳን ቤተሰቦች አስረከበ። በጎንደር ዩኒቨርሲቲ አነሳሽነት የተጀመረው የመላ ዩኒቨርሲቲ የቃል ኪዳን ቤተሰብ አሰራር በከፍተኛ የትምህርት ተቋማት ለመተግበር ስራዎች ሲሰሩ ቆይቷል። ቀደም ባሉት ጊዜያትም ከፍተኛ የትምህርት ተቋማት ምን አይነት ዝግጅት እያደረጉ ነው ስንል በተለይም ደብረ ማርቆስ ዩኒቨርሲቲንና ዋቻሞ ዩኒቨርሲቲን አናግረን እንደነበርም ይታወሳል። በወቅቱም ይህንን ስራ ወደ ትግበራ ለማስገባት ምን እየሰራችሁ ነው ብለን ስንጠይቃቸው የቤተሰብ መረጣ በተለያዩ መስፈርቶች እየፈጸሙ እንደነበር ነግረው እንደነበረም የሚታወስ ነው። ከቆይታ በኋላም አሁን ላይ ምን ላይ ደረሳችሁ ስንል ወደ ደብረ ማርቆስ ዩኒቨርሲቲ ጥያቄን አንስተን ነበር። የደብረ ማርቆስ ዩኒቨርሲቲ የቃል ኪዳን ቤተሰብ ኦፊሰር የሆኑት አቶ ጌታሰው ከበደ ለዚህ ምላሽ ጥያቄ የሰጡ ሲሆን በተቀመጡት መስፈርቶች መሰረት መስፈርቱን አሟልተው የተገኙ 467 ያህል ወላጆችን በመምረጥ 618 ያህል ተማሪዎችን እንዳስረከቡ በተለይም ለትርታ ተናግረዋል። በአማካኝ ለአንድ ቤተሰብ ከ1 እስከ 3 ልጆች የተሰጣቸው ሲሆን ወላጆችና ዩኒቨርሲቲው በሶስት የተለያዩ መንገዶች ግንኙነት የሚያደርጉበት መንገድ እንደተመቻቸ ገልጸዋል። የመጀመሪያው 2 ወላጆችና የዩኒቨርሲቲው የሚመለከታቸው አካላት ያሉበት የቴሌግራም ግሩፕ የጽሁፍ መልእክት የገጠማቸው ችግር አሊያም ማንኛውም ጉዳይ የሚነጋገሩበት ዌብሳይት እንዳለም ገልጸዋል። ቀጣይም ይህንን መነሻ በማድረግ ስራቸውን አጠናክረው እንደሚቀጥሉ የዩኒቨርሲቲው ቃል ኪዳን ኦፊሰር አቶ ጌታሰው ከበደ በተለይም ለትርታ መግለጻቸውን የዘገበችው ባልደረባችን በፍቅር ግዛቸው ናት። አድማጮቻችን ከሀገር ውስጥ የተውጣጡ ዜናዎችን ነበር ቀደም ባለው ሰዓት ያደመጣችሁት። አሁን ደግሞ ወደ ውጭ እናልፍና ወደ አፍሪካ ዜናዎችን ቀዳሚ እናደርጋለን። ዚምባብዌ ግብርናን ለማዘመን ለገጠር መንደሮች በስፋት ትራክተሮችን ልታቀርብ መሆኑን አስታወቀች። የዚምባብዌ መንግስት በሁለተኛው ሀገራዊ የልማት ስትራቴጂ ስር ለ35,000 መንደሮችን የትራክተር ለማቅረብ የሚያስችል የሜካናይዜሽን ፕሮግራም አስጀምራለች። ይህም ተነሳሽነት ያነገበችው የዓላማዎችን ግብርናን ማዘመን፣ የምግብ ዋስትናን ማረጋገጥ፣ የጉልበት ስራን በሜካናይዜሽን በመተካት የገጠር ኢንዱስትሪ ልማትን ማፋጠን መሆኑም ተገልጿል። የዚህ እቅድ ዋነኛ ዓላማ በተለይም የገጠር መንደር ቢዝነስ ክፍሎችን ለማቋቋም ሲሆን
በፀሐይ ኃይል የሚሰሩ የመስኖ አቅርቦቶች፣ የአትክልት ስፍራዎች፣ የአሳ እርባታና የእንስሳት እርባታ መሠረተ ልማቶችን ለማስፋፋት መታቀዱን የአገሪቱ መንግስት አስታውቋል። በመጨረሻም ፈረንሳይ በጋዛ ያለውን ግጭት ለመፍታት በፕሬዚዳንት ዶናልድ ትራምፕ የቀረበላትን የዓለም አቀፍ የሰላም ቦርድ አባልነት ጥሪ ውድቅ ልታደርግ እንደምትችል ተሰምቷል። ለፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ቅርብ የሆኑት ምንጮች እንደገለጹት ከሆነ ፈረንሳይ በአሁኑ ወቅት ለአሜሪካው ጥሪ አዎንታዊ ምላሽ የመስጠት ፍላጎት የላትም ሲሉም ተደምጠዋል። ለዚህም ዋነኛ ምክንያት የቀረበው የሰላም እቅድ ሰነድ ከጋዛ ባለፈ ሰፊ ይዘት ያለው በመሆኑና በተባበሩት መንግስታት ድርጅት መርሆችና መዋቅር ላይ ጥያቄዎችን የሚያስነሳ በመሆኑ ነው ተብሏል። የፈረንሳይ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ዓለም አቀፍ ሕግጋትና የተባበሩት መንግስታት ድርጅት ቻርተር ለማንኛውም የሰላም አማራጭ መሰረት መሆን እንዳለባቸው በድጋሚ አረጋግጠዋል። ባለፈው አረብ ዋይት ሀውስ ይፋ ባደረገው መግለጫ የሰላም ቦርዱ የተቋቋመው ፕሬዚዳንት ትራምፕ በጋዛ ያለውን ጦርነት በቋሚነት ለማቆምና አካባቢውን መልሶ ለመገንባት ያቀረቧቸውን 20 ነጥቦች ተግባራዊ ለማድረግ መሆኑን የገለጸ ነው ሲል የዘገበው ዘ ጋርዲያን ነው። አድማጮች የሰዓቱ ወጃውን ተከትሎ እንግዲህ ከሀገር ውስጥና ከባህር ማዶ የተነሱ አበይት ዜናዎችን ነበር ወደ እናንተ ያደረስ ነው። አብራችሁን ስላላችሁ አብራችሁን ስለምትቆዩም ከልብ እናመሰግናለን።